በሌሎች ደግሞ ያው ዛሬ ያነሳቸው ሐሳቦች በአጠቃላይ ህይወት ተኮር የሆኑና መንፈሳዊ ህይወት ነክ የሆኑ ናቸው። ሰላም አረ ችግር የለውም። እንዴት አለሽ? ይገስወሪ ለነቱ ስለ ትዳር የነገረኝ ነው። እሺ መስማት ፈልጋለሁ። ማሂ ስላዩሽ በጣም ደስ ብሎኛል። እንዴት ነሽ ማሂ? በጣም ነው የምንከታተልሽ፣ በጣም ነው የምናደንቅሽ። ስለ እጮኝነት እና ስለ ትዳር ህይወት ምናምን እያወራ ነበር። ድምጽ አይሰማማ? አዎ ትንሽ ድምጿ ራቅ ብሏል። አሁን ይሰማል። ተሸፍኖት ነበር። እሺ ሰማት። አብዛኛው ትዳሮች የሚፈርሱት በሴቶች ምክንያት ነው እያለን ነው። አላልኩም። አራለ ይኸውልህ ዲቢ ካሁን እኮ ካንተ ጋር ላይፍ መግባት ይኸውልህ ከባዱ ነገር ነው። እኔ እንደማትል እርግጠኛ ነኝ ግን እሺ አይ አላልኩም። ግን እሺም ካለ ማለት ቅሬታ አለ ማለት ነው። በነገራችን ላይ ይቺ ምድር ያው ማይ አንቺ ባለሽበት ልንገረው ለዲቤክ ይቺ ምድር በነገራችን ላይ እህቶች ባይኖሩባት ዲቤክ እኔ እናንተ እና ሌሎች ወንዶች አስቀያሚ ነው የምናደርጋት። ይቺ ምድር ውብ የሆነችው ያማረችው እህቶች ስላሉባት እና ትዳር ላይ እጅግ በጣም አስፈላጊ ናቸው። እነሱ ባይኖሩ ፈለገየ አይታ እያንዳንዱ ወንድ እንጂ እህቶች ባይኖሩበት እቺ ምድር ነው ሲቪል ኮኔክሽን የሚለው እቺ ምድር እህቶች ባይኖሩባት በጣም አስቀያሚ ነው የምትሆነው። አዎ ወንዶች ባይኖሩ ግን አትኖርም። ማሂ ለትንሽ ፈለገ ስላለ በጣም አይ አለ ምን እያልሽ ነበር ማሂ? አይ እኔ ትሪገር ለማድረግ የሆነ ነገር ሲል እኔ ፈለገ ስላለ አውት ኦፍ ሪስፔክት ብዬ ዝም አልኩ። አረ እንደው ማራ የሆነ ነገር በይልኝ እኔንም ልቤን ሲያደርቀኝ ነው የቆየው። እንደው መናገር ከፈለገ ትዳርን አሁን ማለት ከትንሽ ለመጀመር እኮ አሁን ያሉት ሴቶች ፍቃደኛ አይደሉም። ምን ያክሉን ጠይቀህ ነው አንተ? ሲጀመር እነዚህን ሁሉ ሴቶች ለምን ትጠይቃለህ አንተ ዲቤክ? እና እሺ ወንዶቹንም ሴቶችንም እንድትመክረን በቃ ትዳር ዋናው መፈቃቀዱ ነው ምናምን የሚለውን ነገር የተወሰነ ነገር እንድትነግረን ነው። ትዳር ላይ ዲቤክ ትዳር ላይ ገንዘብ መሰረታዊ ነገር ነው። ገንዘብ ባይኖርም ችግር የለውም የሚባል ነገር የለም። እኔ አሁን ለምሳሌ ሴት ልጅ ቦልድ እና ለሴት ልጅ ሽማግሌ ተልኮ ያ ወንድ የሚሰራው ነገር ከሌለው እሷን ማስተዳደር ካልቻለ እኔ ሴት ልጅን አሳልፌ አልሰጥም። እና አሁንም መረዳት ያለብን ያንን ነው። ሁሉም ቤተሰብ ለልጆቻቸው ዋጋ ከፍለው ነው ልጆቻቸውን ያሳደጉት። ፍቅር ጥሩ ነው፣ አዎ መልካም። ነገር ግን አንድ ወንድ አንዲትን ሴት የሚወደውን ያክል ደግሞ ያቺንም ሴት በዛው ልክ የራሱ ለማድረግ መጣር አለበት። በደንብ ራሱን አፕዴት ማድረግ አለበት። መስራት፣ መለወጥ፣ ማደግ አለበት። እንዲህ ሲባል ግን ተቀምጦ መብላት ደግሞ የሴት ድርሻ ነው ማለት አይደለም። እህቶችን በተመሳሳይ የራሳቸውን ደግሞ አስተዋጽኦ ማበርከት አለባቸው። ልክ አይን የአፍንጫን ስራ ይሰራል፣ አፍንጫም ደግሞ የአይን ስራ ይሰራል። የአይን ስራ መመልከት ነው፣ የአፍንጫ ስራ ደግሞ ማሽተት ነው። አይን ተመልክቶ መበላሸቱን ያላወቀውን ምግብና እህል አፍንጫ ጋር አቅርበ አሽተተው ትረዳለህ እንደተበላሽ። ስለዚህ በትዳር ህይወት ላይ ባልና ሚስት ድርሻቸው ልክ እንደዛ ነው። ወንዶችም እኔ ገንዘብ የለኝም ግን በዘመናችን ያሉ ሴቶች በቃ ገንዘብ ነው መስፈርታቸው ማለት የለባቸውም። እንዲህ ስንል ግን የአብዛኛው እህቶች ደግሞ አቋምም ትክክል ነው እያልን አይደለም። ለትዳር መኪና ያለው ቤት ያለው እንትን ያለው ይሄን ያክል ገንዘብ ያለው ምናምን ማለታቸው ትክክል ነው እያልኩ አይደለም ዲቤት ያው እና መቋቋሚያ ግን ሊኖር ይገባል። ትዳርን ሲጀመር ፍላጎት አለ፣ እኔ ያለኝ ፍላጎት አለ፣ ከዛ ደግሞ ማገባት ሴት ያላት ፍላጎት አለ። ይሄን ፍላጎታችን አሟልተን ህይወት ልንጀምር ይገባል። ከዛ ውጪ ግን የተጋነነ ምኞትም ጥሩ አይደለም። እህቶቻችን እንዲህ አይነት ነገር የሚያደርጉ ካሉ ስህተት ነው። እንደው በአግባቡ ግን አይ ነው እንዲያስተዳድረኝ
የራሱ ስራ ሊኖረው ይገባል የምትለው ሴት ካለች ግን ትክክል ነች። ምክንያቱም ከዛ በኋላ ስንት ነገር አለ፣ ቤት ኪራይ አለ፣ አስቤዛ አለ፣ እወድሻለሁ፣ አፈቅርሻለሁ፣ ቁርስ ምሳ ራት አይው እንዲህ ቤክ ትዳር ምን አይደለ ማይ ብቻ ነች እንዲህ ነው የምትለው ዲቤክ። አንተ ሰልጣንህ የምናገረው ንግግር አይ ገብቶኛል። እንትንስ አሁን ለምሳሌ ይሄ በእጮኝነት በቃ ማይ መጠየቅ የምትፈልገው ጥያቄ ካለ እንቀበላታለን። እሺ ማይ መጠየቅ የምትፈልጊው ጥያቄ ካለ ማንሳት ትችያለሽ። እንትንስ ቆይ ሴቶችን ሜካፕ ምናምን የሚጠቀሙ ሴቶችን ምናምን ማሂ እንዴት ነው የምትይ? ጥያቄን ላቅርብ እንጂ ይቅርታ ፊቴ ሰብታይትል አለው አልችልም። እሺ ምን ሊል ነው? እሺ ደግሞ አሁን ነገር ነው የምትይ? ሌላ ከትዳር ልክ ጋር ተያይዞ ጥያቄዎች ነበሩት መሰለኝ ቤክ። እስኪ እኮ ከሱ ጋር ተያይዞ ነው ጥያቄ። እሺ እና አሁን ወንዱ በእጮኝነት ጊዜ የሚዋሽ ከሆነ እንደዚህ ያለኝ እያለ የሚዋሽ ከሆነና ሴቷም ደግሞ እንደዚህ በሜካፕ በምን ውበቷን ምናምን እየደበቀች ምናምን ቆይታ ትዳር ላይ ግጭት ምናምን ቢፈጠር እንዴት ነው እንትን የሚሉት? ይሄንን ነው እኔ ጋር ነው እንደ ወጣው አይደለም ባይዘው ጥያቄው አይምሮዬ ላይ ሴንስ ሰጥቶኝ ነበር መጀመሪያ። እንደ ወጣው አይደለም ይሄንን ፍርድ ቤት ይወስነው እንዴ። ምክንያቱም ሁለቱም ተበድለናል ብለው የሚያስቡ ከሆነ መወሰን ያለበት ፍርድ ቤት ብቻ ነው። እኔን አታጠነም እንዴ በእናት ዲቤክ። ጥያቄ ምንድነው? ቆይ አልገባኝም። እኔ ጥያቄ አልገባኝ፣ ለዛ ነው የሳትኩት። ጥያቄ ታውቂያለሽ ማሂ? ልናገረው ስል ዓለማዊ ሆነብኝና አይ እንትን ማለት ከበደኝ መመለስ። እዚህ ጋር ሰብከውን ማውጣት ከብዶ ነው እንጂ እዚህ ውስጥ ሴንስ ሰጥቷል ነው። እዚህ ውስጥ ሴንስ ይሰጣል። ኤግዛክትሊ ገባኝ። ግን አሁን ፖድካስት ምናምን ቢሆን ከጓደኞች ጋር ምናምን ቢሆን ሴንስ ይሰጥ ነበር ማወራ። አይ እንደዛ ያጋጥመኛል ባይዘው። ግን ሜቢ እንትን ለማለት ነው ሜካፕ ተቀብታ ጠብሳት ከዛ በኋላ ቤት ከገባች በኋላ ያ ነገር ካልቀጠለ እንደተዋሸህ ነገር ይሰማሃል ነው። እንደዛማ ከሆነ እኮ ይሄ ሜካፕ አይደለም፣ ይሄ ማስክ ነው ማለት ነው። አይ አባባሉ እዚህ ጋር ነን ማይ፣ እዚህ ጋር ነው ያለው። ወይ ባይዘይ ጥያቄ ዲቤክ የምሬ ነው የምጠይቅሽ፣ እየቀለድኩ አይደል። እንደዚህ አይነት ጥያቄ ስጠይቅ ከልብህ ነው ወይስ አውቀህ ትሪገር ለማድረግ ነው? ሰዎች እንደ ክሊክ ቤት ነገር ነው ወይስ የምርህን? ጥያቄዎቹ መልስ አያስፈልጋቸውም ነው የምትይው ማይ? ኖ አይደለ። አይ የምርህን ነው ከልብህ ነው ወይስ እየቀለድክ ነው? ጥያቄው አዎ እንዴት መሰለች፣ አሁን እሱን ጥያቄ ሳይመለስልኝ እየከነከነኝ ነው እየኖርኩ ያለሁት ማለት አልችልም። ግን ቢጠየቁም ደስ ይለኛል። ለአቅመ ጥያቄ አልደረሱማ እኮ ምን ጎደላቸው ነው የምትይው አንቺ? ምንድነው ሴት ልጅ ሜካፕ ተቀባች ኢሹ ምንድነው? አልገባኝም። ከዛ ተዋሽው አሁን ያልሽው እኮ ጥያቄ እኮ ነው። ከዛ እሱ ነገር ከተወች ምናልባት ከትዳር ጋር ተያይዞ ሌላ ማንሳት የምትፈልጉት ጥያቄ ካለ እኔ ልቀበል፣ ካልሆነ ግን ሁለታችሁ ጥሩ ስለተያያዛችሁ እኔ ላምልጥ። አታምልጥ ታስፈልገናል። ሚዲዬተር ያስፈልገናል። እሺ ሌላ ጥያቄ እንጠይቅን። እያቋርጬ ነው እኔ ነኝ። ችግር የለውም። አይ አንቺ ማንሳት የምትፈልጊው ነገር ካለ ማንሳት ትችያለሽ። አይ ሁሌ ሜካፕ የተቀባች ሴት ምናምን እንደዚህ ከዚህ በፊትም ሲነሳ ሰምቼ አውቃለሁ። የምሬ ነው። አይ ይቀልኩ አይደል? አትሳቅ
ሲሪየስሊ ሜካፕ የተቀባች ሴት ምናምን ዋሸች። ሲጀመር ሜካፕ ኤቭሪዴይ ልትቀባ የምችልበት ሀገርም ላይ አይደለም ያለ ነው። እውነት ለመናገር አፎርድም አታደርግም ኤቭሪዴይ ለመቀባት። ከዛ ሜካፕ ተዋሽቻለሁ ብለህ ካሰብክ በእናንተም ሳይድ የምትዋሹት ነገር አለ። ሁላችንም የምንዋሸው ነገር አለ። ሜካፕ እንደውም የሚታጠብ ነገር ነው አይደለ? ከአፍ የሚወጣ ስንት የሚዋሽ ነገር አለ አይደለም? ከስንት ሰው ጋር ሪሌሽንሺፕ ውስጥ እንደነበርክ መዋሸት፣ ስለ ፐርሰናሊቲ ስለ ማንነት ያለውን ከሆነ መቅረብ ከወንድም ከሴትም ሳይድ ማለት ነው። ይሄ ሰብስታንስ ያለው ውሸት አለ። ሜካፕ እንደውም ኢትስ ኦኬ ስትታጠብ ታያታለህ። ሁሌ ሜካፕ ተቀብታ ሁላም ልታደርግ ትንሽዬ ውሸት ነው ችግር የለውም ይታለፍ። እንደዛ አይደለም፣ እንደዛ ሳይሆን ይሄ ሰብስታንስ ያለው ነገር አይደለም። ሜካፕን አንስቶ ሜካፕ ዋሸችኝ ምናምን የምትለው ነገር አይደለም። እንዴት ቢሆን መሰለ ሴንስ የሚሰጠው በሶሻል ሚዲያ ተዋውቃት ኦር ዴቲንግ አፕ ዋትኤቨር ተዋውቃት በዛ በሜካፕ አይታት ወደሃት ስትመጣ ያቺ ካልሆነች that's a problem እንጂ ዴይ ቱ ዴይ ላይፍ ላይ አንተ የምር ሴት ፓርትነር ሪሌሽንሺፕ ውስጥ ያለች ወደ ዓለማዊ ላይፍ አምጥተን ነው እንትን ሲሆን ለምሳሌ እንዴት መሰለሽ አሁን 10 ከ10 ነች ብለህ አንተ አይተሃት ምናምን ከዛ በኋላ 10 ከ10 አይነት ትሪትመንቶችን አድርገሽ ምናምን ከዛ የሚመጣልሽ 3 ከ10 ሲሆን ይቀር ይላል። ፈለገ አሁን እዚህ ጋር ከዚህ በፊት ላስት ታይም ተጨቃጭቀናል። በዚህ ጉዳይ ተጨቃጭቀናል ሳይሆን ተወያይተናል። እኔ ፐርሰናሊ ሰው ልጅ ላይ ቁጥር ማስቀመጥ ተገቢ ነው ብዬ አላስብም። እንትና 3 ከ10 ነው እንትና 7 ከ10 ነው። ማነህ አንተ ደረጃ ውጪ ያረገ? ይሄ ፍጡር እኮ በወንዶችም እኮ አለ ይሄ ስኬል እኮ በማንም ማለት የለብህም። የኔ ምርጫ እኔ የምወደው ቀይ ነው፣ ጥቁር ነው፣ ረጅም ነው እንደዚህ ነው እንጂ የሚባለው 3 ከ10 7 ከ10 who are you to say that? ገባ? የሆነ ቁንጅና ውድድር ልታወዳድር ሄደ ተሰጠ መስፈርት ተሰጥቶ እሱን ፖይንት እያረክ ከሆነ እሺ እንጂ ስለዚህ ሁሉም ሰው 10 ከ10 ነው ማለት እንችላለን ማለት ነው። ማይ አንደኛ በሰውነቱ yes፣ ሁለተኛ ደግሞ ማለት ነው በጣም ሱፐርፊሻል እንዳይመስል እኔ ፕሪፈረንሴ የምወደው ቀይ ረጅም እንደዚህ አይነት ሴት ናት። ያንተ ፕሪፈረንስ ስላልሆነች ብቻ ዳዝ ሜከር 3 ከ10 ናት ምናምን አይባልም። ይሄ ፐርሰናል ለኔ አያስደርጋትም። ስለዚህ እኔ አሁን ለምሳሌ ቀይ ሴት የምወድ ከሆነ ጥቁር ሴት ከመጣችልኝ ለኔ ስኬሉ ያንሳል። ለሆነ ሰው እኮ 10 ከ10 ልትሆን ትችላለች። የሆነ ነገር ልንገር፣ አንድ ማዕድ ላይ ዱባ ወጥና ክትፎ ቀረበልህ። ዱባ ወጥ አትወድ፣ ዱባ ወጡን በዱለት መቀየር ይችላል ማለት ትችላለህ። ዱባውን ተውና ዱለትን በልተህ አትሄድም? ምን ስለ ዱባው አስወራ አለ እኮ ፊት ለፊት እኮ አስተያየት አትወድም። ለምንድን ነው ያልበላኸኝ እያለ ከሆነስ እሺ አስክ ፎር ኢት እንደዛ ከሆነ ኖ ከማን አውቀህ ወይ አውት እየፈለክ ነው እንጂ ማለት ነው። ማይመች ነገር ከሆነ ይጎ ወይ ራስን ሪሙቭ ታደርጋለህ ከዛ ሲቹዌሽን አለቀ እንጂ እኔ ፐርሰናሊ ሎንግ ላስቲንግ ኢፌክት አለው። ሰው ልጅ 3 ከ10 ነው ምናምን እያሉ ቁጥር ማውጣት ለሰው ለምን ኢንሴኩሪቲ እንትን ትሆናለህ? ለምን እኔ እንድሸማቀቅ ታደርገኛለህ? ተሰብስቦ የሆነ ካፕል ኦፍ ግሩፕ ኦፍ ፒፕል 3 ነሽ ብለውኝ ለምን እኔ ኢንሴኩሪቲ እንዴት መሰልሽ ማሂ ልክ ነሽ እኮ ግን አሁን ለምሳሌ ሁሉም ሰው 10 ከ10 ነው ብለን እናስበው። ከዛ በኋላ ለምሳሌ ፖቴንሻል እያለው ማይማር ከሆነ የሆነ ኳሊቲ ይቀንስበታል። ንጽህናውን ማይጠብቅ ከሆነ የሆነ ኳሊቲ ይቀንስበታል። የሆነ ቦታ ማይውል ከሆነ እንደዚህ ይቀንስበታል። የሆኑ ነገሮች የሚጠቀም ከሆነ እንደዛ እየቀነሰበት ባለው ስታተስ እኮ ነው ቁጥራዊ ስኬል የተሰጠው የሰው ልጅ አይደለም እንደዛ እኮ ሶሳይታል ላይ ባለው ይሄ ሶሻሊ ያወጣናቸው ህጎች ናቸው እንደዛ እንድናረግ ያረገን እንጂ እኔ ልክ ነው ብዬ አላምንም። ይሄ የኔ ኦፒኒየን ነው። ባይዘው አንተ አሁንም ሬት አረጋለሁ ካልክ ቀጥልበት። እኔ ግን እንደ ሴት የሚገባኝ ነገር ወንዶች ተሰብስበው እንደዚህ አይነት ሴት ምናምን ሲሉ ያልሆነችውን አይነት ሴት ባይ ዲፎልት ኢንሴኩር ያረጋታል። ያ ደግሞ ፌር ነው ብዬ አላስብም። ልክ አሁን የሆነ አይነት ወንድ ሁለቱም በኩል እኮ ነው ለወንዶችም እንደዚህ ትላላችሁ። ገንዘብ የሌለው ወንድ እንትን ያለ ወንድ አንወድም ሲባል ፌር ነው ብዬ አላስብም። ኦር በመልክ አንተ ግን እኮ ላይፍ ፌር አይደለችማ ማሂ። ላይፍ ፌር ነች እንዴ? አይደለችም። ላይፍ እኮ ፌር አይደለችም። የሆነ ሰዓት እኮ አንቺ እየሄድሽ እኮ የሆነ ሰው ማጅራትሽን መጥቶሽ ያለሽን ነገር ይወስድብሻል አይደል?
ፌር አይደለም። ግን በጨለማ ስለሄድሽ የራስሽ ነገር ነው ምናምን ይባላል እንጂ ላይፍ ፌር አይደለችም። ሲወለድ ሙሉ ሰውነት ሳይሰጥ የተወለደ ሰው አለ ምናምን አለ። ብዙ ነገሮች ፌር አይደሉም። በዛ ምክንያት የምታጫቸው ነገሮች ይኖራሉ። ላይፍ ፌር አይደለችም። ስለዚህ እኛም አሁን እንደኔም ራሱ አሁን እኔ ብዙ መስፈርቶች ላይ ሪጀክት የምደረግባቸው ነገሮች አሉ። ላይፍ ፌር አይደለችም ለኔ፣ ሌላም ሰው ላይም ፌር አይደለም። ለሁላችንም ፌር ካልሆነ ደግሞ ፌር ነው ማለት አንችል። በቃ እኔ የምትፈልግበት ቦታ ላይ ምን አትሄድም። እኔ የሚሄደው የሚፈልገኝ ሰው ጋር ነው። ገባ? የማይፈልገኝ ሰው ስር ምን አረጋለሁ? ይሄ ቫሊዴሽን ፈልገ ካልሆነ ምንም አታረግም እኮ። በቃ የሚፈልግ ቦታ ሄድ፣ የምትከበርበት የምትወደድበት ቦታ መኖር። እንደዚህ አይነት መስፈርቶች ወር ቁጥሮች ናቸው። አሁን በጣም ፕላስቲክ ሰርጀሪ በስቶ እዚህ ጋር ይሄ ነገርሽ፣ አፍንጫሽ፣ ጆሮሽ፣ እንትንሽ ምናምን ሲባል ነው በጣም ሴቶች ኢንሴኪዩር እየሆኑ ፕላስቲክ ሰርጀሪ ውስጥ የገቡት። ሴም ጎስ ፎር ሜን። ጸጉር ሄር ትራንስፕላንት ቱርክ ፕሌኑን ብታየው ሙሉ ራሰ በራ የሆኑ በዚህ ምክንያት ነው። ኢትስ ናት ፌር ማለት ኢትስ ናት ፌር። አይገባም እንደዛ ቁጥር ሬት ማድረግ ወር የሆነን ግሩፕ ማግለል። እኔ እኮ ልክ ነው እኮ ካስተዋልሽ፣ ጸጉሩ ከገባ ጸጉሩን ቢያስተክል በጸጉር ያምናል፣ በድፍን ጸጉር ያምናል የሰው ልጅ። ስለዚህ አሁን እንደዛ ጸጉርህ ገብቷልና ብላ የምትሄድም ሴት የሆነ ፖይንት አላት ልልሽ ነው። ፈለገኝ ይሄን ርዕስ በቃ ዘጋ ነው። ይሄን ርዕስ ተወቅ። አይ ችግር የለውም። እናንተ ጥሩ እኮ ነው ያዛችሁት። ይሄ መጥፎ የሆነ ነገር አይደለም። በነገራችን ላይ ጥሩ ሐሳብ ነው እና አሁን ያው በደንብ ደግሞ ቀስ ብላችሁ ደግሞ ብትግባቡ ጥሩ ነው። ግን ሰው ከቀረጸው ደግሞ ፕሮጀክት ደግሞ ብትወጡ ጥሩ ነው። አረ ትግባባላችሁ። ማይ ፎሎ አድርጌልሻለሁ። እሺ በጣም ጎበዝ ሴት ነች እና ፎሎ አድርጌያታለሁ። ዲቤክ እንዳንተ እሷ ደግሞ የሴቶች ጉዳይ መሪ ሆናለች ማለት ነው። አረ እኔ ማህደር ጉዳይ ነው የሚሰራው። ማህደር ከስር ሁና ነው የምታጠቀው። የቦት ስልጣን አትፈልግም። ለምን እንደዚህ ያልሽ ብልሃት ኃላፊነት መውሰድ አትፈልግም። በቃ ዝም ብላ ሐሳቧን መስጠት ነው። አይ ጎበዝ ነች። እኔ ዛሬ እኮ አይደለም ማውቃት ዲቤክ፣ ዛሬ ሳይሆን ከዚህም በፊት በጣም በተለያዩ አንድ ሰው ኢትዮጵያን መጥቶ የሆነ ምንድነው የሚጎበኝ ሰው ነው ምናምን ነበር። የዛን ታይም ጀምሮ በጣም አያታለሁ። ጎበዝ ነች። ለብዙ ማስበ ነው ምናምን እስቲ አይ እኔ እንዲህ አይነት ነገሮችን ሳይሆን ግን በቃ ጎበዝ ነች። ነገሮችን እንትምታለበት መንገድ ጥሩ ነውና ያው አይቻለሁ። ግን ስለ ትዳር ስለምን ያው እንዴ አሁን ዲቤክም ማይም ከምታዩት አንግል እንደው ለየት ባለ መልኩ ላይ የሚችለው ምንድነው መሰላችሁ? ነገሮችን መመዘን ያለብን በቤተክርስቲያናችን አስተምሮ መሆን አለበት። ሰው የቀረጸው ፕሮጀክት ሁሉ ጊዜ የሆነ ነገራችንን ያሳጣናል። ይሄ ሰዎች የቀረጿቸው ፕሮጀክቶች የሚባሉ ነገር አሉ አይደለ ዲቤክ ማይ አሁን በጮኝነት ታይም ላይ ወንድና ሴት ሲያወሩ ወንዶቹ የሚያወጡት የራሳቸው ፕሮጀክት አለ፣ ሴቶቹ የሚያወጡት የራሳቸው የሰው የቀረጽ ፕሮጀክት የሚባል ማለት ነው። አይ በቃ እንዴ ደውለህላት እንትን ካላለች ደግመህ እንዳትደውልላት ምናምን። ሴቶቹም ጋር ልክ እንደዛው አይ ወንድ ልጅ በተፈጥሮ እንደዚህ ነው፣ እንደዚህ አታድርጊለት። ሴት ልጅ ብታጠፋ ባንተ ራስህ ብታጠፋ ራሱ ይቅርታ ጠይቃት ምናምን የሚባሉ ነገሮች እነዚህ ሰው የቀረጻቸው ፕሮጀክቶች ናቸው። ሰው ደግሞ በቀረጸው ፕሮጀክት ትዳር ሊመሰረት አይችልም። ቢመሰረትም ያ ትዳር ይፈርሳል። ሰዎች እኮ ሊገቡ ይችላሉ፣ ቀለበት ሊያደርጉ ይችላሉ ምናምን፣ ሰው ሊጨፍር ሊዘል ይችላል፣ ሊደሰት ይችላል፣ ግን ዘላቂ አይሆንም እና በድራማና በሪያሊቲ መካከል እንዳለ ልዩነት ይኖራል ማለት ነው። ከእውነተኛው ትዳር ጋር የድራማ አንድ ገበሬ እያረሰ ሊተውን ይችላል፣ ዲቤክ እንደምታውቀው እየቆፈረ ሊተውን ይችላል አይደል? ማይ ዘር እየዘራ ሊተውን ይችላል። በቅሎ ግን ፍሬ ሆኖ ወደ ገበያ የሚወጣ እህል አይኖርም። የእውነተኛው ሰው ከቀረጹ ፕሮጀክት ግን የራቁ ሰዎች በፈቃድ እግዚአብሔር ትዳርን የሚመሰርቱ ሰዎች ጋር ግን የእውነት ነው የሚታረሰው፣ የእውነት ነው የሚታጨደው እና ለመልካም የሚዋሹ ነገሮች ችግር የለውም። አንዳንድ ጊዜ አንዳንድ እህቶች የትዳር አጋራቸውን ወይም እጮኛቸውን ለመልካም ብለው የሚዋሹ ይኖራሉ። ይሄንን በአጽንኦት አስቀምጠን ማለፍ አለብን። እሺ ሁሉንም ውሸት ብለን አንደመድምም እና አንዳንዴ ለመልካም ብለው አጠገባቸው ያለውን ያንን ሰው ላለማጣት ብለው
የሚዋሹ ሰዎች ሊኖሩ ይችላሉ። ያም ወንድም ልክ በተመሳሳይ ግን ሌላ የሆነ ውሸት ግን መጥፎ ነው። ቤት ሳይኖረው ይሄ የነዳድ ቤት ነው ጀርመን ኤምባሲ ጋር ሄዶ ይሄ የአክስቴ ቤት ነው ምናምን ማለት ይሄ በጣም አግባብ አይደለም። ያቺን ሴት ግን ላለማጣት ተብሎ የሚዋሽ ውሸት ግን በቃ ያ ቢያንስ የሆነ ዋጋ አለው። ያቺ ሴት በሆነ ጊዜ እንኳን ብታውቀው ብትረዳው እሷን ላለማጣት እንደሆነ ታውቃለች። ያም ወንድ ልክ እንደዚህ ስለዚህ አይ ነው ብሎ መዋሸትም እንዴ ነገሮችን ትግልን ለማስቀጠል ከሆነ መልካም ነው ትላለህ። የለውበትም እኔ እና ለመልካም የሚዋሹ ነገሮች አሉ፣ ግን የማይሆኑ ነገሮች ለምሳሌ እህቶቹ ጋር ልክ እንደዛው። በነገራችን ላይ ውሸት የሚጀምረው ከመጀመሪያው ትውውቅ ሳይናፍቃት ናፍቀኸኛል የምትል ከሆነ ሳትናፍቀው ናፍቀሽኛል የሚል ከሆነ ያድጋል። ይሄ ነገር ከትንሹ ተጀምሮ እያደገ ይሄዳል። ምንም እሷን ሳያስታውስ ሳይናፍቃት ናፍቀኸኛል እያለች አይደል? አዎ እንደዛ። እሱም ልክ እንደዛው እሷ ብቻ ሳትሆን እሱ ይሄ እኮ ሁሉም ጋር ይሄ ሰው እስከሆነ ድረስ ሰዎች የሚያደርጉት ነገር ነው። ሰዎች እንዲህ እያደረጉ ይዋሻሉ። እሱም ደግሞ በተመሳሳይ ሳይናፍቃት ማነው ሳትናፍቀው ናፍቀሽኛል የሚላት ከሆነ በቃ ማይሆኑ ነገሮችን የተናገሩ ቦታ ሳይኖራቸው ቦታ ሰጥቼሻለሁ የሚባባሉ ከሆነ ያ ነገር እያደገ ትልልቅ ውሸቶችን ይፈጥራል። ነገ ከነገ ወዲህ ውሸቱ የሚያድግ ከሆነ ያ ወንድ የዛች ሴት ብቻ አይሆንም። በተጓዳኝ ደግሞ ሌሎች ደግሞ ኦፕሽኖች ይኖራሉ። ፕላን ኤ፣ ፕላን ቢ፣ ፕላን ሲ፣ ፕላን ዲ እያደረገ ደግሞ ያስቀምጣል። ሌሎቹን አንደኛዋን ለቁንጅናዋ ያወራል፣ አንደኛዋን ላላት ገንዘብ ያወራል፣ አንደኛዋን ለሆነ ነገር። ሴቷም ደግሞ ልክ እንደዛው ጫላንም ከበደንም አየለንም ደግሞ ደግሞ ልክ እንደዚህ ይሄንን ናፍቀኛል ይሄ ውሸት እያደገ በጣም ትልቅ ክህደት ላይ ይደርሳል። ስለዚህ የጮኝነት ህይወት ላይ እንደዚህ ባይሆን መልካም ነው። ትዳር የተባረከ ነገር ነው። የኔ ተወዳጆች ትዳር ቢኖራችሁ መልካም ነው እና ደግሞ እግዚአብሔር ሲቀርብበት ያማረ ነው። በቃ ይሄ ትልቅ እግዚአብሔር ስጦታ ነው። አስባችሁታል? ስለሌላ ሰው መኖርን የመሰለ ትልቅ ስጦታ የለም። ፕላስ ደግሞ በእናንተ አንድነት ደግሞ የሚፈጠሩ ደግሞ መልካም የሆኑ ልጆች አሉ። ዘራችሁ ያማረ ይሆናል ማለት ነው እና ትዳር በጣም መልካም ነገር ነው። ሰው የቀረጸውን ፕሮጀክት እያያችሁ ትዳር እንዳጠሉ እኔ በዚህ ዘመን ምን ወንድ አለና የምትሉ እህቶች ተው። በዚህ ዘመን ምን ሴት አለችና የምትሉ ወንድሞችም ተው። ወንዶችም እንደዚህ ማለት የለባቸው። በዚህ ዘመን ምንም ወንድ ማነው ምንም ሴት የለም ምንም ማለት ጥሩ አይደለም። ሲቀጥል ደግሞ የመጨረሻ መናገር ፈልገው ዲቤት የምትፈልጓትን ሚስት በመጀመሪያ በቃ እንዲህ ነው ፍላጎቴ ከማለታችሁ በፊት ራሳችሁን ተመልከቱ። አንዳንድ ወንድሞች እናንተ በየምሽታ ቤቱ እየዞራችሁ በየናይት ክለቡ እየዞራችሁ እኔ የምፈልጋት ሴት ነጠላ ለበሰች ከቤተክርስቲያን ቤት ይሄ ክላሽ ያደርጋል፣ ይጋጫል። ልክ የቀዝቃዛ እና ሙቅ አየር ሲጋጭ መጋኛ የሚባል በሽታ እንደሚፈጥረው ይሄም በጣም ከባድ ነው። መንፈሳዊ ሴት የምትፈልግ ከሆነ ተወዳጅ ወንድሜ አንተ ራስን መንፈሳዊ ያደርግ። ያቺ ሴት የምትፈልገው መንፈስ የሆነ ወንድ ነው። ማን ሞኛል በዚህ ዘመን በቃ ቤተክርስቲያን የምትመላለስ ያቺ መንፈስ የሆነ ሴት መንፈሳዊ ሴት የምትፈልገው። ጎበዝ ጠንካራ የሆነች ሰራተኛ የሆነች ሴት ሰራተኛ ወንድ የምትፈልገው አብሯት ሰርቶ ወጥቶ ገብቶ የሚለወጥ የሚያድግ አብሯት የሚያድግ። ከዛ ውጪ ግን ተቃራኒ ቦታ ላይ የሆናችሁ ተቃራኒ የሆነ ምኞት አትመኙ። እህቶችም እንደዛው ከተለያዩ ሰዎች ጋር ዴት እያደረግሽ እኔ በጣም ምንም ሴት የማያውቅ ወንድ ነው የምፈልገው አትበይ። ሴት የማያውቅ ወንድ የምትፈልጊ ከሆነ ዛሬን ለነገ ራስን ማዘጋጀት፣ ነገሮችን ቁጥሞ ነገሮችን ማስተካከል መልካም ነው ላለው ዲቤክና ማሂ እናንተ ቀጥሉ። ሌላ ጥያቄ አለኝ አንድ። እሺ ምንድን ነው ጥያቄ? ሁለት ጥያቄዎችን ጽፌያለሁ እያወራችሁ። እሺ ማሂም ካለሽ ግን አፈናናታል። ማሂ ጥያቄ ካላት ይችላል። እኔ ችግር የለውም ካለኝ እናገራለሁ። እሺ ጥያቄ ሲለው ስለነበረው ጥያቄ ነው አይኖርሽም? ለምሳሌ ወንዶች በየመሸታ ቤቱ እየሄዱ ነጠላ ያረገች ሴት ይላሉ፣ ሴቶችም ደግሞ አሁን እሷ ለምን እንደምትቆሰቁ ነጠላ ያረገ ወንድ ምናምን ይላሉ። አንተ ያለን ጥያቄ እስማማለሁ። እንደውም ፈለገ የሆነ ሰው አይ ቲንክ ብቻ የቤተክርስቲያን ሰው መሰለኝ የሆነ ጊዜ እንደዚህ ስለ ሪሌሽንሺፕ ሲወራ በቃ እንደዚህ አይነት ሰው ነው የምፈልገው እንደዚህ አይነት ሰው ነው የምፈልገው ምናምን እያለች ስታወራው እንደዚህ አይነት ሰው ነው ብለሽ የምፈልገው ብለሽ የጻፍሽውን ነገር ሁሉ አንቺ ሁኙ መጀመሪያ፣ ከዛ በኋላ ያ ሰው ወደ አንቺ ይመጣል ብሎ ሲመክራት ይለኛል። ሰው ፈለገ ያለውን ነገር ይገባኛል ለማለት ነው።
ጥያቄ የለኝም። ዲቤ ካታላክስ የጻፍከውን ጠይቅ። ትዳርን ይገላል የምትላቸውን በቃ 3 ነገሮች እስቲ። 3 ባላስታውስም ግን ማስታወሳቸውን ነገሮች ልንገርህ ዲቤክ። ትዳር ሊያፈርስ የሚችለው ነገር ቅድም ሳነሳ ነበረ። አንደኛው በመዋደድ ሰበብ መከባበርን ማጣት ነው። የትዳር ህይወት ማለት ባልና ሚስት ጎዶሏቸው መዋደድ ሰበብ ማለት ልመጣለሁ። ትዳር ማለት ሰዎች ይወለ ሁለት አካላት አንድ አካል የሚሆኑበት ሚስጥር ነው። ሲቀጥል ደግሞ በቃ ገመናቸውን የሚሸፋፈኑበት ሚስት የባሏን ባል የሚስቱን ገመና የሚሸፍኑበት ህይወት ነው። ጎዶሎ መሙላት ማለት ነው። ኦኬ ባል የማይችለውን ነገር ሚስት የምትሞላበት፣ ሚስት የማትችለውን ነገር ባል የሚሞላበት ህይወት ነው። አንድ ቤተክርስቲያን በጣም የተወደዱ ቀሲስ አሸናፊ የሚባሉ አባት የተናገሩት ምሳሌ ልንገራችሁ። ማይና ዲቢንግ እሳቸው አንድ ሰዓት ወጣቶችን ሲያስተምሩ ማነሱ መሰላችሁ? ሚስቴ ድክመት አለባት አሉ። ምንድነው ያ ድክመት? ሁልጊዜ ሂሳብ ለመክፈል ምግብ ቤት ሊሆን ይችላል፣ የሆነ ቦታ ላይ ሂሳብ ለመክፈል ቦርሷን ትከፍትና ትረሳዋለች። እና እኔ በሳጭለሁ። በቃ ቦርሷን ከፍታ አትዘጋው። ወደ ቤት ስትገባም ደግሞ መኪና ከፍታ ሳትዘጋ ልትገባ ትችላለች። በሳጭ ነበር። እኔም ደግሞ አገልግሎት ሊሆን ይችላል የሆነ ቦታ ልክ ስወጣ አንድ ሸሚዝ ለመልበስ ቁም ሳጥን ሙሉ ልብሴን አውጥቼ በአጠቃላይ አልጋ ላይ አውጥቼ ዘረጋግፌ አንዱን ለብሼ እወጣለሁ፣ አስተካክዬ ሳልመልስ። ለካ እኔና እሷ የተጋባ ነው። እኔ ልብሴን አበላሽቼ ሲሄድ አጣጥፋ ልታስቀምጥ፣ እሷም ደግሞ ቦርሷን ከፍታ ስትረሳ ቦርሷን ልዘጋላት ነው። ያው እንደው በቦርሳና በልብስ ተመሰለ እንጂ ጉዳዩ ባጭሩ የትዳርም ትርጉሙ ይሄ ነው። በቃ የባልን ድክመት ሚስት ትሸፍን፣ የሚስትን ድክመት ደግሞ ባል ይሸፍን። ይሄ ህይወት ደግሞ የሚኖረው ደግሞ በመዋደድና በመፈቃቀር ላይ ተመስርቶ ነው። ቅድም እንዳልኩት በቤተክርስቲያናችን ሰዎች በሥርዓተ ቤተክርስቲያን ሲጋቡ እጆቻቸውን በወንጌል ላይ ጭነው የሚሉት ቃል አለ። እኔ እገሊትን የህግ ሚስት አድርጌ ወድጄ ፈቅጄ ተቀብያታለሁ። ስለዚህም በህመሟና በችግሯ ጊዜ በሐዘኗና በደስቷ ጊዜ ካጠገቧ ላልለይ በተቀደሰችው ኦርቶዶክስ ሴት ጉባኤ ፊት ቃሌን በማላ እሰጣለሁ ብለው ነው ቃል የሚገባቡት። ስለዚህ ትዳር በደስታ ብቻ በዓለም ብቻ ሳይሆን በሐዘንም በህመም በችግር ጊዜ ነው። ስለዚህ ትዳርን ሊያፈርሱ የሚችሉት ነገሮች ምንድነው ስንል በትዳር ህይወት ላይ አንዱ ሁላችንም የምናውቀው ነው። በትዳር ላይ ማመንዘር፣ ዝሙት ትዳርን ሊያፈርስ ይችላል። ሌላው ብዙ ግን ሰው ልብ የማይለው ሰው የማያወራበት ትልቁ ነገር ምንድነው መሰለኝ? በመዋደድ መሃል መከባበርን ማጣት። ለምሳሌ ሚስት ያንተ ሚስት ስለሆነች ብቻ ዲስሪስፔክት የምታረጋት ከሆነ በመዋደድ መካከል አለመከባበር ማለት ነው። ወድሻለሁ፣ አፈቅርሻለሁ ትላታለህ፣ ግን የሚገባትን ክብር ማሰጣት ከሆነ ትዳር ያፈርሳል። ሚስትም በተመሳሳይ አሁን ብዙ ጊዜ በጣም ብዙ ሰው በእጮኝነት ታይም ላይ አለመግባባት ላይ የሚደርሰው ለዛ ነው። እወድሃለሁ፣ አፈቅርሃለሁ ትላለች፣ ግን የሚገባውን ክብር ማትሰጥ ከሆነ ሰዎች ፊት ዲስሪስፔክት የምታረገው ከሆነ ለሱ የሚገባውን ቦታ ማትሰጠው ከሆነ በጣም ነገሮችን ያሻክራሉ። ይሄ በመዋደድ መፈቃቀሩን ያሳለፉትን በጎ ጊዜ ሁሉ በአጠቃላይ በቀላሉ እንደ ቫይረስ ፎርማት ሊያደርጉ የሚችሉ ነገሮች ናቸው። ስለዚህ ጥንዶች በመዋደድ መካከል መከባበርን ማጣት የለባቸው። ሴት የሚገባት ክብር አለ። እናትነት ሚስትነት ማለት ሚስትነት ብቻ አይደለም፣ እናትነት ጭምር ነው። አንድ ሴት ወንድም ያንተ ልክ ስታገባት ልጅን ትወልድላለች። ስትወልድ ደም ፈሷት ነው ልጅ የምትወልድ እና ይሄ መልኳ እስከሚቀየር ድረስ ብዙ ነገር ሆና ለአንተ ልጅን የወለደችን ሴት የሚገባትን ክብር ልትሰጣት ይገባል። ካልሆነ አይ ገና ለገና ሚስቴ ነች እና ይሄ ፎርሙን ብቻ ማሟላቱ ትርጉም አይኖረው። የሚገባትን ክብር ልትሰጣት ይገባል። በተመሳሳይ ሚስትም ልክ እንደዛው ባሏ ልታከብር ይገባል። ሌላው ደግሞ ገመናን መሸፈን። በቤተክርስቲያናችን ምን አይነት ምሳሌ ይሰጣል መሰላችሁ? ማሂድ ቤት የባልና ሚስት መኝታ ቤት ልክ እንደ መቅደስ ነው። አሁን በመቅደስ ውስጥ ቅዳሴ ሲቀደስ ያው ማሂም ኦርቶዶክስ ነሽ፣ ዲቤክም አንተም ኦርቶዶክስ ነህ። ቅዳሴ ሲቀደስ እንደምታውቁት የፈለገ መቅደስ ውስጥ ሰው ቢሞላ ካህናት የሚቆሙበት ስፍራ ላይ ምዕመናን አይቆሙም አይደለ? ቅዳሴ ሰዓት ላይ ካህናት የሚቆሙበት ስፍራ ላይ የፈለገ ውስጡ ቢሞላ ከካህናት በስተቀር ማንም ሰው አይቆምም። የባልና ሚስት መኝታ ቤትም ደግሞ ልክ እንደዚህ ነው። ባልና ሚስት በሚኖሩበት ቤት ውስጥ
በቃ እናትም አባትም እህትም ወንድምም አክስትም አጎትም ጣልቃ መግባት የለበትም በዛ ህይወት ላይ እና ይሄንን ትዳር ወደ ከፋ ነገር እንዳይሄድ ባልና ሚስት ገመናን ደግሞ ሊደባበቁ ይገባል። ይሄ መተማማትም በጣም ዴንጀር የሆነ ነገር ነው። ባል የሚስቱን ድክመት ይሄ ወጥቶ ዝም ብሎ የሚናገር ከሆነ ሚስትም ደግሞ አንዳንድ ጊዜ ጀብዱ አይደለም በዘመናችን ይቅርታ እኔ የምናገርበት አንግል ሊለይ ይችላል። በዘመናችን ነውርና ኃጢአት እንደ ኩራት ተደርጎ የሚነገርበት ዘመን ላይ ደርሰናል። እገሌ እኮ አንስቱን ፈጃቸው ቺኮቹን ፈጃቸው ተብሎ ነውር እኮ ነው ግን እንደ ጀብዱ ይነገራል። እህቶችም ጋር ልክ እንደዛው እንደ እሷ እኮ ወንዶቹን እኮ በቃ እንዳለ እኮ ጨረሰቻቸው ይባላል። ይሄ ነውር ነው፣ እንደ ኩራት መነገር የለበትም። ይሄንን ገመናም በአደባባይ ወጥተው የሚናገሩ ሰዎች አሉ። ሚስቴ እንደዚህ ነች፣ ሚስቴ እንዲህ ነች፣ በዚህ ወጥቶ በዚህ ገብቶ ይሄ በጣም በጣም ስተት ነው። በትዳር ህይወት ላይ ያሉ ሰዎች ሊጠነቀቁ ይገባል። እጮኝነት ላይ ያሉ ሰዎች ሊጠነቀቁ ይገባል። ሚስትም ደግሞ በተመሳሳይ የባሏን ጉዳይ አይደለም ሚዲያ ላይ አይደለም ለጓደኛ ለቤተሰብ ገመናን መናገር አያስፈልግም። እና እነዚህ ሶስት ነገሮች ጥንቃቄ ያስፈልጋሉ። ዲቤክ አሁን ሁለተኛው ጥያቄ ማንሳት ይቻላል። ማሂን አትገላምጣት። ማሂን ሳትገላመጥ እኔን ብቻ እያየ ጥያቄዎችን ማንሳት ይችላል። ትዳር ውስጥ ቶሎ ተቻክሎ መግባት ግን ችግሮች የሉትም? በቃ ተቻክሎ መግባት እኮ አንተ አሁን ቃሉ ራሱ ችግር አለው ማለት ተቻክሎ ወደ ትዳር አይደለም ተቻክሎ ምንም ነገር ላይ መግባት ተቻክሎ እንጨት መቁረጥም ሁልጊዜ እንድንሳሳት ያደርገናል። እንጨት ከመቆረጡ በፊት መለካት አለበት። ስለዚህ ትዳርም ላይ ከመገባት በፊት ሰዎች መቸኮል የለባቸው። መቸኮል የለባቸውም ስንል ግን የግድ ይሄን ያክል ዓመት መቆየት አለባቸው ማለት አይደለም። ዲቤክ ለምሳሌ አንዳንድ ሰዎች ከተዋወቁ በአመታቸው ሊገቡ ይችላሉ። አንዳንድ ሰዎች ከተዋወቁ በ5 ዓመታቸው በ4 ዓመታቸው ሊገቡ ይችላሉ። ትልቁ ጉዳይ ግን ያለው ምንድነው? መተዋወቅ ላይ ከመጋባታቸው በፊት መግባባት መተዋወቅ ይኖርባቸዋል። ይሄ ያበሻ አባባል አለ አይደለ? ጉድና ጅራት ከበስተኋላ ነው ይባላል። አንዳንዴ በእጮኝነት ህይወት ላይ የሌለውን ባህሪ ካገባችሁ በኋላ ድንገት ተመለከትና ትደነግጣለች። እሱ ልክ እንደዚህ እንደ አይነት ነገሮች እንዳይኖሩ ቀድሞ ሰዓት ወስዶ ጊዜ ወስዶ መግባባት ያስፈልጋል። የእጮኝነት ህይወት እኮ ትልቁ ጥቅሙ ይሄ ነው ዲቤክ። ባል ሚስቱን በሚፈልግበት መንገድ ሚስትም ደግሞ ባሏን በምትፈልግበት መንገድ ይቀራረጻሉ። አንዱ ትልቁ ጥቅም ያ ነው። ከዛ በመቀጠል ደግሞ ለተግባቦት ይጠቅማል። በቃ የሚያስደስታትን በቤተክርስቲያናችን አሰብሮ በነገራችን ላይ ባልና ሚስት መጣላታቸው መልካም እንደሆነ ቅዱስ ቤተክርስቲያን ታስተምራለች። መልካም ነው በቃ መጣላታቸው ጥሩ ነው ብላ ነው ቤተክርስቲያን የምታስተምረው። ለምንድን ዛሬ ላይ የተጣሉበትን ጉዳይ ነገ አይደግሙትም። ዛሬ ላይ ደፍነውት ነው ነገ የሚሻገሩት። ምን ማለት ነው? በቃ በሆነ ጉዳይ ከተጣሉ በኋላ አይ ይሄ ነገር ሚስቴን ያበሳጫታል፣ ስለዚህ መድገም የለብኝም ብሎ ለራሱ ትምህርት ይወስዳል። ሚስትም ደግሞ ልክ እንደዚህ። ስለዚህ በእጮኝነት ህይወት የተወሰነ ጊዜ መተዋወቃቸው መግባባታቸው ይጠቅማል። ዲቤክ ሞር የትዳር ህይወቱ ጣፋጭ እንዲሆን ማለት ነው። ከተጋቡስ በኋላ ቤቱን መምራት ያለበት ማን ነው ትላለህ? እሺ ቤቱን መምራት ያለባቸው ሁለቱም ናቸው። ምክንያቱም ቤቱ የሁለቱም ስለሆነ። ማሂ የምትይው ነገር አለ እንዴ? የለም አይኔን አሞኝ እኮ ነው። ምንድነው ወፍ ገብቶ ነው ቤታችሁ ውስጥ እንዴ? አይደለም የምትጠይቀው አንዳንድ የምትጠይቀው ጥያቄ ማለት ነው። እሺ ጠይቄ የተሻለ ጥያቄ ካለሽ እኔ ጥያቄ ጠይቅ አይደለም አንተ አንዳንድ የምትጠይቀው ጥያቄ ህግ እንደ ሀገሩ ይለያያል። ኮመን የሚያደርገው ህግ አለ፣ ከዛ ደግሞ እንደ ሀገሩ የሚያለያየው ህግ አለ። የቤትም የሃውስሆልድም ህግ አለ። ኦኬ አንተ ቤት ሜቢ እናት ሊሆን ይችላል ሞር ነገሮችን ኮንትሮል አድርጋ ልታረግ የምትችለው፣ አንድ ቤት ደግሞ አባት ነው። ሁሉም ቤት እንደዛ ይሆን ማለት አንቺ ማን ይሁን ነው የምትይው? አንቺ እኔ የምለው እኔና ባሌ የምንስማማው ነው የሚሆነው። እኔ ማንም ይሆናል እኔና ባለቤቴ ተስማምተን አንቴን አንቺን ምናምን ምን ተባብለን የምንመራው ቤት እኮ ነው፣ የሁለታችን እኮ ነው። ለምንድን ነው ይሄ ከእንትን ጋር የምታገናኘው? የበላይነት እንትና ነው እንትና ነች አይደለም። እንደዛ የሚባል ነገር ስላለ እኮ ነው የህዝብ ጥያቄ ነው እያቀረብክ ያሉት። እኔን አታካታም። እረሳለሁ እኮ አንተ እኮ የህዝብ ድምጽ እንደሆንክ እረሳለሁ። ይቅርታ ተለቀቀጥ በተደጋጋሚ ነው ማየት ነው። እኔን ታጠቃኛለች በጥያቄዎች። አንገቴን እንድደፋ ነው የምትፈልገው። አንገቴን ያስደፋ ዱለት ነው። እሺ ኤኒዌይስ በትዳር ህይወት ላይ ባለፈ ታሪኬ ልታጠቃኝ እየሞከረች ነው። ወንድ የቤት ራስ ነው።
ወንድ ቆይ ዲቤክ ብዙ መረዳት ያለበት መጽሐፍ ቅዱስ የቋንቋዎችን በሰዋዊ የሆነ አረዳድ መረዳት የለብንም። ለምሳሌ በስላሴ እናምናለን። እዚህ ጋር ያለ ነው በስላሴ ስለምናምን በዛ ላስረዳችሁ። ለምሳሌ እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባቱ ነው እንላለን። አባት ነው ስንል ግን እንደ ምድራዊ ስርዓት የምንወስደው ከሆነ ግን በጣም ነገሮች ይበላሻሉ። ኦኬ ለምሳሌ በምድር እኔን የወለደኝ አባቴና እኔ እንለያያለን፣ በመገኘት እንለያያለን። እሱ ኤግዚስት ያደረገ እዚህ ምድር ላይ የነበረበት ዘመንና እኔ ያለሁበት የተገኘሁበት ዘመን ይለያያል። በኃላፊነት እንለያያለን። ግን በስላሴ ዘንድ እንደዛ አይደለም። እንደውም መጽሐፈ ቅዳሴያችን ላይ በደንብ ሲብራራ የአብ አባትነት ለወልድ ማለት ነው። አብ ለወልድ አባትነቱ ልክ አብርሃም ለይስሐቅ አባት እንደሆኑ አይደለም ብሎ በደንብ ሚስጥሩን በደንብ በስፋት ያስረዳል። ወንድ ኦፍ ኮርስ አዎ የቤት ራስ ነው። የቤት ራስ ነው ስንል ግን ሴት ባሪያ ነች ማለት ግን አይደለም። ይኸውላችሁ ወደ ዘፍጥረት መጽሐፍ እንመለስ። እግዚአብሔር አምላክ 22 ስነ ፍጥረታትን ፈጥሯል። 22 እግዚአብሔር ፍጥረታትን በሶስት አይነት መንገድ ነው የፈጠረው። በሐልዮ በነቢብና በገቢር በሶስት አይነት መንገድ ነው ፍጥረታት የተፈጠሩት። በማሰብ የተፈጠሩ ፍጥረቶች አሉ፣ በነቢብ በመናገር የተፈጠሩ ፍጥረቶች አሉ፣ በገቢር በእጆቹ ደግሞ የተፈጠሩ ፍጥረቶች አሉ። በጣም የሚደንቀው በእጁ የተፈጠረው ብቸኛው ፍጥረት የሰው ልጅ ነው። ኦኬ በቃ በእጆቹ የተፈጠረው በእጆቹ አበሻሽቶ የፈጠረው ብቸኛው ፍጥረት የሰው ልጅ ነው። እግዚአብሔር አዳምን ከፈጠረው በኋላ ብቸኝነቱን ተመልክቶ ከጎኑ ሴትን ፈጠረለት። ኢቭን ከጎኑ የሚለው ምሳሌ ራሱ በቤተክርስቲያን አስተምሮ በደንብ በስፋት ይብራራል። ለምንድን ነው ከጎኑ የተባለው? ለምን ከራሱ አልተባለም? ለምን ከእግሩ አልተባለም? ከጎኑ የተባለው ረዳት ስለሆነች ነው። ባጭሩ ይኸውላችሁ ሚስት የሌለው ወንድ በአጠቃላይ ደካማ ነው ማለት ነው። ለምሳሌ ምሳሌ ልስጣችሁ። ለምሳሌ እኔ አሁን እዚህ ቤቴ ላይ ሪሞት አለ። አሁን ይሄ ሪሞት እኔ ላይቭ መገባበት የሪንግ ላይት ሪሞት ነው። ይሄ ሪሞት ሆኖ ሊሰራ የሚችለው ግን በአንድ ኮንዲሽን ነው። ያም ደግሞ ባትሪ ሲኖረው ብቻ ነው። ኦኬ ባትሪ ከሌለው ይሄ ሪሞት ሊሰራ አይችልም። ስለዚህ እግዚአብሔር አዳምን ፈጠረው። ከዛም የሱን ብቸኝነት ተመልክቶ ከጎኑ ረዳት ሆኖ ዘንድ ሴትን ፈጠረለት። አሁን በዘመናችን ሰዎች ዝም ብሎ በራሳቸው ዓለም አይ በቃ እኛ ወንዶችን እንበልጣለን፣ እኛ ሴቶችን እንበልጣለን ወደሚል ገመድ መጓተት ውስጥ ገቡ እንጂ ሴት ራሷን ችሎ የተሰጣት ልዩ ጸጋ አለ። ወንዶችም ደግሞ የተሰጣቸው ልዩ የሆነ ጸጋ አለ። ወንዶች ብቻ የተሰጣቸው ጸጋ አለ፣ ሴቶችም ደግሞ ለብቻ የተሰጣቸው ጸጋ አለ። ወንዶች የማያረጉት ወንዶችም ደግሞ የተሰጣቸው ጸጋ አለ፣ ሴቶች የማያረጉት። በትዳር ሕይወት ላይ ወንድ የቤት ራስ ነው ስንል ይሄ ልክ እንደ ንጉስና እንደ ባሪያ ምድራዊ ስርዓት አይደለም። ይሄ ቤቱ የጋራቸው ነው። ሚስት ትገዛ ይላል መጽሐፍ ቅዱስ። ሚስት ትገዛ ሲልም ግን እንደ ባሪያ አይደለም። ወንድ በእግሩ ረግጦ ይግዛት እያለ አይደለም መጽሐፍ ቅዱስ። በፍቅር ነው፣ በመዋደድ ይኸውላችሁ። እንዴት ነው መሰላችሁ ዲቤት ማይ ለምሳሌ እኛ ለክርስቶስ ባሪያዎች ሆነን ዲቤት አንቺ እኔ ለክርስቶስ ባሪያዎች ነን። ይሄ ባርነት ግን ምድራዊ ከሆነ ባርነት ይለያል። ለምሳሌ በፈርዖን ዘመን የነበሩ እስራኤላውያን በግድ በጅራፍ እየተገረፉ ነው ባሪያ የሆኑት። በግድ ልጆቻቸው እየተሰዉ ደማቸው እየፈሰሰ ስጋቸው እየተቆረሰ እለት እየተቀጠቀጡ ነው ባሪያ የሆኑት። እኛ ግን ወደን ፈቅረን ነው፣ ከክርስቶስ ፍቅር የተነሳ ነው፣ ከፍቅሩ ብዛት የተነሳ ባሮች ሆነናል። የሱ ንጉስነትና የኛ ባሪያነት ምድራዊ ከሆነው ንግስና ባሪያነት ይለያያል። ስለዚህ ወንድ ገዢ ነው፣ ሴትም ደግሞ ለእርሱ ትገዛ ሲባል ከፍቅር አንጻር እንጂ ሹመት አይደለም። ይሄ እንደ ምድራዊ ኮሎኔል ነህ በልግባና ፍለጥ ቁረጥ እንደማለት አይደለም፣ ከፍቅር የተነሳ ነው። ስለዚህ አንዲት ሴት ለአንድ ወንድ የምትገዛው ወዳው ፈቅረው እንጂ ተገዳ አይደለም። ስለዚህ ለትዳር አንዱ ትልቁ ምንጭ ባትሪው ፓወሩ ሪሶርሱ ፍቅር እንደሆነ ልንረዳ ይገባል። እና በእንደዚህ አይነት ጉዳይ እህቶችም ወንድሞችም መጋጨት የለባችሁም። ትዳር የተባረከ ህይወት ነው። በትዳር ህይወት ላይ ደግሞ ገኑ ሊታይ የሚገባው ፍቅር ነው። ምን አልሽን? ማይ አይ ስማ፣ እየሰማ እያንቀላፋህ ነው። ስማ እና ያው በፍቅር ህይወት ሲመራ ወንዱ
እምነት ነው ወይስ ለእያንዳንዱ ነገር እያብራራ ነው መምራት ያለበት ወይስ በእምነት እኔ እወድሃለሁና አንተ ምራ ብላው በቃ በእምነት ነው መከተል ያለባት ወይስ ኤቭሪ ሊርቲንግ እየጠየቀችው እያስረዳ ምናምን ነው የሚሆነው ሲመራ እንዴት ነው የሚሆነው? ቅድም እኮ በደንብ ሳነሰው ነበር ዲቤኪ እንዴት ነው መሰለ ወንድ ራስ ነው ሴት ደግሞ ለእርሱ ትገዛ የሚለው ሐሳብ የሚበራራው ሁሌ ሲጠይቅ የምታሳየኝ ፊት ግን በጣም እንትን እያደረገች ጫና እያሰደረብኝ ነው ጥያቄዎች ይቅርታ ዲቤክ እንድትቆጠቢ ጠይቅሻለሁ ወንድሜ እሺ ራሷ ምንም ጥያቄዎች የሌላት ሰው እንጂ እሺ ቀደም አንስቼው ነበር ዲቤክ እሱ ጥያቄ ጊዜ በጣም ጽንፍ የያዙ ሰዎች አሁን በዘመናችን አሉ ይሄ ሴትነትን ብቻ የሚያቀነቅኑ አሉ ወንድነትን ብቻ የሚያቀነቅኑ አሉ እንዲህ አይነት ነገሮች ትክክል አይደለም ሴቶች ወንዶችም ይሄ አይኛ ብቻ ነን ስፔሻል የሚል አይነት አካሄድ ምን የለባቸውም ያው እግዚአብሔር አምላክ በነገራችን ላይ እያንዳንዱ ክርስቲያን ሁለት መንገድ ነው የሚጓዘው የክርስቲያን መንገዱ ሁለት ነው አንደኛው በመንኩስና ስርዓት ራሱን ለክርስቶስ ጃንደረባ አድርጎ ራሱን የክርስቶስ ሙሽራ አድርጎ ራስን ለክርስቶስ አስገዝቶ መኖር ነው ሁለተኛው ቀዳሚት ህግ ግን ትዳር ነች ትዳር ደግሞ ወንዶች ወንድ አግብተው ሴቶች ሴት አግብተው የሚኖሩበት ሳይሆን ወንድ ከሴት ሴቷም ከወንድ ተጋብተው ክርስቶስ የሚከብርበትን ህይወት የሚጀምሩበት ህይወት ነው ትዳር እና በዚህ ህይወት ላይ ወንድ ራስ ነው ሲባል ሴት ባሪያ ነች ማለት አይደለም ሴቶች ለባል ይገዙ ሲባል ባል ረግጦ ይግዛም ማለት አይደለም ቀደም ምሳሌ አንስቼላችሁ ነበር ለምሳሌ እኛ ለክርስቶስ ለምሳሌ የሉቃስ ወንጌልን ስናነሳ የሉቃስ ወንጌል ምዕራፍ 1 ቁጥር 29 በኋላ ስንመለከት በሥራተ መልአክ ቅዱስ ገብርኤል ወደ ጌታችን እናት ወደ ድንግል ማርያም ዘንድ ቀረበና አበሰራት ከእግዚአብሔር እንደተላከ ነገራት ከሶስቱ ቅዱስ አንዱን ቅዱስ ወልጃለሽ አላት ስሙንም ኢየሱስ ያለሽ አላት እነዚህ ነገሮች ሁሉ ከሰማች በኋላ ድንግል ማርያም አንድን ቃል ተናገረች እኔ ለእግዚአብሔር ምን ሆነኛለች ባሪያው ነኛለች እሺ ባሪያ ስንል ቃሉ አሁን እንዲ ያበለ ባይምሯችን የሚመጣው ይሄ ስሊቨሪን በአፍሪካ ላይ የነበረውን የባሪያ ንግድ ምናምን ብቻ ከሆነ ስህተት ነው ምድራዊ ከሆነው ነገር ልትለዩት ይገባል ያልኳችሁ ለዛ እኛ ለክርስቶስ ባሪያ የሆነው በቃ ከፍቅሩ የተነሳ ነው ክርስቶስ የሰጠን ደግሞ ፍቅር ደግሞ እንዲሁ ስለወደደን እግዚአብሔር አንድያ ልጁን ልኮልናል በመስቀሉ የተሰቅሎ ስጋውን ቆርሶ ደሙን አፍስሶ ስለኛ ዋጋ ከፍሏል እና እንዲሁ የወደደንን ጌታ እየሰማ ነው ዲቤክ ተቋረጠ ስልክ ገብቶበት ሊሆን ይችላል አንተ ግን እየሰማህ ነው ሆነ ሁላችሁ የተቆራረጠ ስለሆነ ኔትወርኬ በደንብ ኮፒ ሊንክ አድርጉልኝ እሺ እባካችሁ እና ባጭሩ ምድራዊ የሆነው የሰው ሎጂክ የሰው አስተሳሰብና ይሄ የቅድስ ቤተክርስቲያናችን አስበው ለየቅል የሆኑ ነገሮች ናቸው ስለዚህ ወንድ ራስ ነው ሲባል ሴትም ደግሞ ረዳት ነች ሲባል ከፍቅር የተነሳ እንጂ ተገዢነት መንፈስ አይደለም ስለዚህ አንድ ወንድ ቤት ካገባ በኋላ ሳህን ጠቢ ኮስተር ብሎ ምናምን ይሄ ቤቱን አጂ ነገርሬሻለሁ ምናምን የሚል ከሆነ ይሄ ባሪያ ንግድ ነው ይሄ ትዳር አይደለም የፍቅር ህይወት ነው ትዳር የሚሆነው በትዳር ህይወት ላይ ሴቷ ለባሏ የምትገዛው ወዳ ፈቅራ ነው ኦኬ ባልም ደግሞ የቤት ራስ የሚሆነው ወዶ ፈቅሮ ነው ይሄም ትልቅ ኃላፊነት ስለሆነ ማለት ነው ከዛው እጪ ግን ቤትን ግን ሊድ የሚያረጉት ግን እንዴት ነው ስንል ግን እዚህ ጉዳይ ላይ ቤተክርስቲያን የባልና ሚስት ህይወት እንዲህ ነው መሆን ያለበት ባል እንጀራ ይግዛ ሚስት ወጥ ተስራ አይደለም የምትለው ይሄ ሁለቱ በመፈቃቀር የሚያደርጉት ነገር ነው በቃ ባልና ሚስት ከተጋበቡ በኋላ እንደ ሁኔታው እንደ ኮንዲሽኑ ነገሮችን ያካሂዳሉ ምናልባት ለምሳሌ በትዳር ህይወት ላይ ባል በሆነ አጋጣሚ አካል ጉዳት ቢደርስበት ሚስት ወጣ ሰርታ ገብታ ትመጣለች ከዛስ መኖር ያለባቸው ነገር ያደርጋሉ መስራት ያለባቸው ነገር ይሰራሉ ከዛው እጪ ግን የባል ድርሻ ይሄ ነው የሚስት ድርሻ ይሄ ነው የሚል ግን መንፈስ የሆነ ነገር የለም እና መገዛትም ደግሞ ከፍቅር እንጂ ይሄ ከተገዢነት አይደለም ያን እንደተረዱት ነው የመጨረሻ አንድ ጥያቄ ካለ ልቀበልና ልሰናበታችሁ ነኝ እሺ የመጨረሻ ጥያቄ ምን መሰለሽ ማሂ ሌላ በጣም የተቆራረጠ ነው አይደል ጥያቄ ሌላ የመጨረሻ ጥያቄ ካላችሁ ልቀበልና እናንተ ትንሽ ተጫወቱ እኔ ልውጣ
እሺ ጥያቄ ምን መሰለህ መጨረሻ ላይ አሁን ለምሳሌ በትዳር ቆይተው ምናምን አያድርገውና አንዳቸው ከሞቱ ሌላ ማግባት ይችላሉና መቼ ማግባት ይችላሉ ምናምን ስለሱ ነገር የተወሰነ አሁን እንዲህ አይነት ነገሮችን ቅድም እንዳልኩ ያው ሁሉን ነገር መመለስ አልችልም። ስለዚህ በቤተ ክርስቲያን አሰረ ክህነት ያላቸው ስርዓትን ጠቅቀው የሚያውቁ የሃይማኖት አባቶች ስላሉ ምን እናደርጋለን? እነሱ ጋር ቀረብ ብለን ደግሞ እንጠይቃለን። ግን አንተ ሞቷል ለምን ትጠብቃለህ ማለት ነው። አንድ ሰው ሚስት ጋር ገባ ወል እንደው ብትሞትስ ብሎ መጨነቅ የለበትም። እግዚአብሔር ለሚስት እድሜ እንዲሰጣት መጸለይ ነው ያለብህ። ሚስትም ልክ እንደዛው ለባሏ እድሜ እንዲሰጠው ነው መጸለይ ያለባት። ግን ኢንኬዝ እንዲህ አይነት ነገሮች ቢፈጠሩ ግን ምንድነው መሆን ያለባቸው የሚለው እኔ ሁሉን ነገር አዋቂ ነን ማለት ራሱ ስህተት ነው። ሁሉን ነገር እኔ አላቅም እና በቤተክርስቲያናችን ደግሞ እንዲህ አይነት ጉዳዮችን ተጠያቂ የሆኑ የሃይማኖት አባቶች አሉ። ወደ እነሱ ቀርበን እንጠይቃለን። ዲቤኪ ተመልሶ ብዙ ነገር እንደተማራችሁ እረዳለሁ። እዚህ በጣም ቁልፍ ጥያቄዎችን ያነሱት እንደ መሪ እንደ አንዳንድ ሰዎች ዝም ብዬ ሰምቼ ብቻ አልሄድኩም። ምክንያቱም እምነቴን ተከታተል ነበር ዝም ያሉት ስለሚስማሙ ነው። አንደኛ፣ ሁለተኛ ደግሞ አንተ የምታነሳው ጥያቄ ማይ ይቅርታ ጣልቃ ካልገባው በጣም ይቅርታ። እናንተ ከላይ እንዳትወጡ። እኔ አሁን በጣም የምቸኩልበት ጉዳይ ስላለ ግን እወጣለሁ። እንደውም ምን እናደርግ መሰለህ ድቤ ለሷም በውስጥ አወራታለሁ። ማሂ በጣም በአሁኑ ስላፈንሽ ወሳኝ የተባሉ ከዚህ በተለይ ከጮኝነት ህይወት ጋር ከትዳር ህይወት ጋር ተያይዞ የቅዱስ ቤተክርስቲያንን አስተምሮ መነሳት ያለባቸውን ጉዳዮች ወሳኝ የምትያቸውን 1 4 5 ጥያቄዎችን አዘጋጂ። ዲቤክ በደንብ ይዘጋጅበታል። ከዛ በኋላ እንደ እግዚአብሔር መልካም ፈቃድ ወይ ከሳምንት በኋላ የፊታችን ሳምንት ባሉት ቀናቶች ላይ አንድ ቀን እንመርጠና ደግሞ እንደዚህ ላይ ብለን እናወራባቸዋለን። ምን ታስቢያለሽ? ደስ ይለኛል። እንደዛሬ ሲሊ ያሉ ጥያቄዎች ጠንከር ያሉ ጥያቄዎች ለመምጣት ሞክራለሁ። አጌን ጥያቄዎቼ ላይ ያነጣጠረ ንግግር ነው እየተደረገ አቁም ነው። እሺ ቀጥል ዲቤክ። እንግዲህ ያው እሷም የመናገር መብት ስላላት በሚል ነው ዲቤክ ይቅርታ ይደረግልን። ዲቤክም በደንብ ደግሞ አሁን ላይ በመሃል ለማይስ ተነሳቸው የነበሩትን ሐሳቦች አንተም ጠንከር ባሉ ጥያቄዎች ደግሞ እንግዲህ እንትንንና ተነጋግረን አንድ ቀን ወስነን እንገናኛለን። ጌታ ቢረዳን ጌታ ቢፈቅድ። ፈለገ ጠንከር ያሉ ስትል በጣም ደካማ ጥያቄ ነው እንዴ ጠየቅኩ? አይደለም። አይ ደካማ አይደለም አሉ አይደለ? ለምሳሌ ልክ ይሄ ዱለት ነቀል ይሆኑ አሁን እንዴት ነው ለለ የፈለኩት መሰለ አባባሪ አንተ አሁን ጥሩ ጥያቄ እኮ ነው የጠየቀው። ግን ቆይ አይደለም ልንገር ጠንከር ያሉ ደግሞ ማለት ሌሎች በደንብ እንዲያስተውሏቸው ሌሎች አንተ ኦፖነንት የሆኑ ሰው በተቃራኒ ያሉ ሰዎች እንዲረዷቸው እንዲገባቸው የምትፈልጋቸው ነገሮች ካሉ ሌሎች ጥያቄዎችን ደግሞ ይዘህ ትመጣለህ። ብቻ ለአንተም 5 ጥያቄ ለማይም 5 ጥያቄ እድል እሰጣለሁ። እንነጋገርና በውስጥ አንድ ቀን ታይም ወስደን በደንብ ላይ እናወራበታለን። ምናልባት እኔ በደንብ ድሮም የሰንበት ትምህርት ቤት ምናምን አገለግል ምናምን ስለነበረ ብዙ ኢንፎርሜሽኖች ስላሉኝ እኔ ትንሽ ነው በደንብ ዲፕ ያልገባሁት። ለዛ ነው ስለማውቃቸው ሊሆን ይችላል። እስቲ ኦዲየንሱን ስለዚህ ምናልባት ማሂ ያላትንም ጥያቄ ለአንተ ይዛ ትምጣ ማለት ነው። በሰንበት ቤት አገልግሎት ላይ ስለነበርክ ማሂ በጣም ጥያቄዎቼና መልሶቼን በጣም ትንቃቸዋለች መሰለኝ። አንቃቸውም እንደዚህ አትበል እንዴ ብትሞትስ አልክ እኮ እንዴት መሽ እነዚህ ልጆች ሊያያዙ ነው። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማሂ እናወራለን። አንድ ቀን ደግሞ ይዘን በላይ በደንብ እንገናኛለን። ሰላም ሁኑልኝ። ቻው ፈለገኝ። ዲቤክ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቀጣይ ሳምንትም እንደማጠፋ ተስፋ አደርጋለሁ። አልጠፋም። ይሄማ ግዴታ ነው። ሸኔበት ሰላም ሁኑልኝ። ወዳችኋለሁ። ደህና ሁኑ። ሰላም ያገናኘን። እሺ ባይ። እሺ በመሀል ቤት ወይኔ በመሀል ቤት እኔ ተንገላታ። እሺ የኔ ተወዳጆች ከመውጣቴ በፊት የተወሰኑ ነገሮችን ልናገር። አሁን ላይቭ ላይ ስገባ አንድ ቪዲዮ ፖስት አድርጌ ነው የገባሁት እና ያንን ቪዲዮ ሁላችሁም እየገባችሁ አቅም እንዲኖረው በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር አድርጉልኝ። እንደ እግዚአብሔር መልካም ፈቃድ የፊታችን የካቲት 16
የኦርቶዶክስ የወጣት ጉባኤ አለን እና በህብረት ቅዱስ ቁርባን ልንቀበል ነው በህብረት ኦኬ እና በመላው አዲስ አበባ ያላችሁ ወንድሞቻችን ኦርቶዶክሳውያን በአጠቃላይ አብራችሁን ቅዱስ ቁርባን እንድትቀበሉ እንፈልጋለን እና ባካችሁን መመዝገብ የምትፈልጉ እህት ወንድሞች እዛ ቪዲዮ ላይ ሜንሽን አድርጌዋለሁ ኦርቶዶክስ የወጣት የሚለውን አካውንት ኦርቶዶክስ የወጣት በሚል በጣም ብዙ አካውንቶች ተከፍተዋል ትክክለኛ ኦፊሻል የሆነውን አካውንት እዛ ላይ ሜንሽን አድርጌላችኋለሁ ሜንሽን የተደረገውን አካውንት እየነካችሁ ፎሎ ያደርጋችሁ ፎሎ አድርጉ እናም ከዛ በመቀጠል ደግሞ በውስጥ መመዝገብ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ ሁላችሁንም እንመዘግባችኋለን ለምዝገባ ምንም አይነት ገንዘብ አያስፈልግም ከዚህ ቀደም ብዙ ጊዜ ሁሉም ነገር አይወራም ብለን እኔ ተወዳጆች ሶሻል ሚዲያ ባለሜ ኮንተንት ላይ ያሉ ወንድሞቻችንን እያቀረብን የቤተክርስቲያን ትምህርት ለመግለጥ ሞክረን ነበር እና በዚህ አጋጣሚ ነገሊኩ ዝም ብለው ነው ጌም የሚጫወቱት በጌም ገንዘብ ብቻ ነው የሚፈልጉት ምናምን ብዙ ያልተባለ ነገር የለም እግዚአብሔር ይሄን ነገር ሁሉ ለበረከት ያደርግልን ነገር ግን አንድ ምሳሌ አንስቼላችሁ ነበር አሳዎች ያሉበትን ቦታ ላይ አሳ ማጥመድ የፈለገ ሰው በቤቱ ተቀምጦ አሳ ማጥመድ አይችልም አሳዎቹን ለማጥመድ የግድ ወይ ወደ ሐይቅ ዳርቻ ወይ ደግሞ ወደ አንዱ ውቅያኖስ መጓዝ ይኖርበታል እና እነዚህን ዓለማዊ ኮንተንት ላይ ያሉ እንደ አሳ ያሉት ወንድሞቻችንን እያጠመድን ወደ ቤተክርስቲያን ለማቅረብ ፍላጎቱ ስለነበረ እኔ ሌቭሌን ተመልከቱት በዚህ አጋጣሚ ሌላ እውነት ሌሎች ነገሮችን እንደው ለማለት ፈልጌ አይደለም የቲክቶክ ሌቭሌን ተመልከቱት የቲክቶክ ሌቭል 30 ነው በመንፈሳዊ ኮንተንት ላይ በቲክቶክ ላይ ሌቭል 30 የሆነ ሰው የለም ሌቭል 30 ደግሞ ስንት ብር በጊፍት ሰጣችሁ ሌቭል 30 እንደምትሆኑ እናንተ ደምሩና ወቁት እና ጊፍት የሚፈልጉ ሰዎችን ጊፍት እየሰጠን ጌም መጫወት የሚፈልጉ ሰዎችን ጌም እየተጫወትን በቻልነው አቅም ወደ ቤተክርስቲያን እንዲቀርቡ አድርገናል እና እባካችሁን በዚህ ቅር እንዳትሰኙ ሼኔ ተወዳጆች አሁን ደግሞ እግዚአብሔር ቢረዳን ቅዱስ ቁርባን በህብረት እንቀበላለን እና የተለያዩ ሰዎች ቅዱስ ቁርባን በህብረት እንቀበላለን የሚሉት ገንዘብ ለመሰብሰብ ነው ለመነገድ ነው ገንዘብ ለማግኘት ነው ያልተባለ ነገር የለም ለማንኛውም እኛ ይሄንን የምናደርገው ክርስቲያናዊ ግዴታችን ስለሆነ ነው ቅዱስ ቁርባን መቀበል የምትፈልጉት ወንድሞች በአጠቃላይ ራሳችሁን አዘጋጁ እና ቀደም ሜንሽን ባረኩላችሁ አካውንት እየገባችሁ ቪዲዮ ላይ ያለ አካውንቱ ሜንሽን የተደረገ አካውንት እዛ ላይ እየገባችሁ ሁላችሁም ተመዝገቡ እና ቅዱስ ቁርባን በህብረት እንድትቀበሉ እንፈልጋለን ለምዝገባ የምትወጡት 5 ሳንቲም የለም ምዝገባ በነፃ ነው ኦኬ ምንም የምትወጡት ሳንቲም የለም ከናንተ ምንም የምንፈልገው ገንዘብ የለም ምንፈልገው ራሳችሁን ብቻ ይዛችሁ እንድትመጡ ነው ሥርዓተ ቤተክርስቲያንን ባሟላ መልኩ ሁሉ ነገር አሟልታችሁ በነሰው ተመላልሳችሁ ራሳችሁን ለካህን አሳይታችሁ ወደ ቤተክርስቲያን እንድትመጡልን ብቻ ነው የምንፈልገው እግዚአብሔር አምላክ ለዛ ቀን ያደርሰን ሁላችሁን በጣም ነው የምወዳችሁ ሁሉ ጊዜ ደግሜ እንደምናገረው የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን ደህና ሁኑልኝ ወዳችኋለሁ ቪዲዮ አቅም እንዲኖር ሁላችሁም በደንብ ሪፖስት በደንብ ኮፒ